ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከኢትዮጵያ ቴሌቪዥን የቤተሰብ ፕሮግራማችን አሁን ጀምሯል። ዛሬ የምንገኘው በዶክተር መሳይ ገብረ ማርያምና በወይዘሮ ሄለን ኤልያስ መኖሪያ ቤት ውስጥ ነው። እነዚህ እንግዶች በተለይ በአሁኑ ሰዓት በኮሮና ቫይረስ ምክንያት ሰዎች ወደ ቤታቸው እረፍት ማድረጋቸው ይታወቃል። ይሄ ቤተሰብ የራሱን የሆነ የመከላከል ኮሮናን እንዴት እንደሚከላከል ቤተሰቡን እንዴት ማኔጅ እያደረገ እንዳለ የሚያስተምር ፕሮግራም ነው። አብራችሁን ቆዩ። አስተዳደግና የትምህርት ሁኔታ ንገረኝ እስቲ። እሺ፣ አስተዳደጌ ወላይታ ሶዶ ከተማ ውስጥ ነው። እዛ ነው አንደኛ ማለት ከኬጂ አንስተን እስከ 12ኛ ክፍል የተማርኩት። ከዛ በኋላ ሐዋሳ መምህራን ትምህርት ኮሌጅ ተምሬያለሁ። ከዛ አዲስ አበባ ዩኒቨርሲቲ የመጀመሪያ ሁለተኛም ሶስተኛ ዲግሪንም እዚሁ አዲስ አበባ ዩኒቨርሲቲ ነው የተማርኩት። የሶሻል ወርክ ባለሙያ ነህና የደረስክበትን ነገር የትምህርት ሁኔታ አንስቲን ጋር ትምህርት ሶስተኛ ዲግሪን በሶሻል ወርክ እና ሶሻል ዴቨሎፕመንት ነው የሰራሁት። ነገር ግን ከዛ መጀመሪያ በእንግሊዘኛ ቋንቋ የመጀመሪያ ዲግሪንም ኋላ በማህበራዊ ስነልቦናም ሶሻል ሳይኮሎጂ ሁለተኛ ዲግሪን ኋላ ላይ ሶስተኛ ዲግሪን ነው በሶሻል ወርክ እና ሶሻል ዴቨሎፕመንት የተማርኩት እዚሁ አዲስ አበባ ዩኒቨርሲቲ። እና ይሄ ሶሻል ወርክ ትምህርት የምንለው ማህበራዊ አገልግሎት ጋር ብዙውን ጊዜ ሰው እኩል አድርጎ በዛ መልክ ይበይነዋል ወይም ዲፋይን ያደርገዋል። ነገር ግን ማህበራዊ አገልግሎት ስንል ብዙ ነገሮች እዛ ውስጥም ሊይዝ እንደሚችል ወይም ደግሞ ሶሻል ወርክ በተለያየ ሁኔታ ውስጥ ያሉ የማህበረሰብ አካላት የተለያዩ ችግር ውስጥ ያሉ ማህበረሰብ ልጆች ሊሆኑ ይችላሉ፣ ሴቶች ሊሆኑ ይችላሉ፣ አረጋውያን ሊሆኑ ይችላሉ፣ የአካል ጉዳት ያለባቸው ሰው ሊሆኑ ይችላሉ እና በዚህ ዙሪያ ሁሉ የተሟላ አገልግሎት በመስጠት ወይም ደግሞ ከነዚህ ሰዎች ጋር አብሮ በመስራት ካሉበት ችግር ራሳቸውን ነፃ ሊያወጡ በሚችሉበት መንገድ ድጋፍ ወይም ክትትል የሚያደርግ የትምህርት ዘርፍ ነው። ይሄ ሶስተኛው ዲግሪን የተማርኩበት። የትምህርቱም የትዳሩም አሁን ሳይ ከወጣት ብዙም ያልዘለለ እድሜ ነው። እኔ እንደዚህ ዝም ብዬ ሳይና እስቲ እንዴት ነው ትዳር ውስጥ የተጀመረው? ትዳር የተጀመረው አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ ትምህርት እየተማርን በዛ ወቅት እሷም አዲስ አበባ ዩኒቨርሲቲ ተማሪ ነበረች ባለቤቴ እና እዛ ነው በጓደኝነት የተጀመረው። የዛሬ እኛ በኢትዮጵያ አቆጣጠር 1998 ዓ.ም ነው የተገናኘ ነው። በኋላ ላይ ወደ ትዳር ጋብቻ ብለን ፎርማል ኢንስቲትዩሽን ውስጥ የገባ ነው በ2003 ነው። 3 መስከረም ላይ ነው። እስከዛ በጓደኝነት ነበር የቆየ ነው። ከዛ በኋላ የመጀመሪያ ልጃችን አሁን 8 ዓመት ግንቦት ላይ ሆነዋል። ሁለተኛው ልጃችንም ነሐሴ ላይ 5 ዓመት ይሞላዋል እና በአጭሩ የትዳርና የቤተሰብ ምስረታው ጉዞ ይሄንን ይመስላል። ጊዜህን በአግባቡ ነው የተጠቀምከው፣ ትምህርቱንም ልጁም ትዳሩም አሁን እንደምናየው ነው እና እስቲ ትዳርስ እንዴት ነው? እዚህ ከወይዘሮ ሄለን ጋር ያለው ትዳር ቆይታ እንዴት ነው? ምን ይመስላል? እስቲ ትዳር ያው ማለት ትልቅ ኢንስቲትዩሽን ነው። ወደዛ ምስረታ የሚገባበት ነው እና ያው ወደ ትዳር ሲገባ ማለት ቀደም ብዬ ለመግለጽ እንደሞከርኩት ተማሪ እያለን ጀምሮ ነው ከጓደኝነት የጀመርነው። በዚህ ሂደት ውስጥ ያው ብዙ ውጣ ውረድ ይኖራል። ያው ተማሪነቱ አለ፣ ትምህርቱ የሚጠብቅብን፣ በጓደኝነት ደግሞ አንዱ ለሌላውም ማሟላት የሚገባው ወይም ማድረግ የሚገባው ነገር ይኖራል። ይሄንኑ እንደገናም ወደ ስራ ዓለምም ተገብቶ እኔ ሁለተኛ ዲግሪን እየተማርኩኝ በተመሳሳይ እየሰራውም ነው የተማርኩትና ይሄንን ሁሉ ጊዜ ለትምህርትም ይሁን ለኑሮሽም ይሁን ለጓደኝነቱም ለተወሰነ ጊዜ መስጠትን ይፈልጋልና በዚህ አይነት ነገር ውስጥ በተቻለ መጠን ያለሽን ጊዜ ሁሉን ነገር እንዴት ላመጣጥ፣ በምን አይነት መልክ ለአንድ ጉዳይ ላውል፣ ፕራዮሪታይዝ ላድርግ በሚል መልክ በዛ ውስጥ ታልፎ ዛሬ ለደረሰበት አሁን ትልቅ ልጆች ያው እግዚአብሔር ስጦታ ናቸው። ወደዚህ በረከት ደረጃ የደረስነው በመደማመጥ በህይወት ስትኖሪ ከኔ አንቺ ትብስ በሚል አንዳንድ ነገሮች ቢኖሩ እንኳን በተቻለ በመደማመጥና በመነጋገር የተሞላና
በዚህም ምክንያት ለዛሬ ለደረስንበት ደረጃ ትልቅ አስተዋጽኦ ነበረው። ቀደም ብዬ ትምህርት እንዳልሽው ትምህርት በመማርበት ወቅት ፒኤችዲን እየተማርኩ ነው። ከመማሬ በፊት የመጀመሪያ ልጃችን ተወለደ። ሁለተኛ ልጅ የተወለደው ደግሞ ፒኤችዲን ልክ ተቋቁሞ ወይም ዲፌንድ ካደረግኩኝ እኔ ጁን ላይ አድርጌ እሱ ኦገስት ነው የተወለደው እና በዚህ ሁሉ የቤተሰብ ድጋፍ ክትትል ትልቅ አስተዋጽኦ ነበረው እና ያም ነው ለዚህ ውጤታማ እንድሆን አሁን ላልሽው ያወጣት አልሽ ያወጣት በኢትዮጵያ ብያኔው ከ19 እስከ 29 ባለው እድሜ ውስጥ የሚገኝ ነው። እኔ በዛ ውስጥ አይደለሁም፣ ግን ያወጣት መሳይ ሽማግሌ ነገር የሶሻል ወርክ ባለሙያ ነህ እና ይሄ በምርጫ ነው እንደው እዚህ ዲፓርትመንት በገባው ብለህ ነው አስበህ ነው ወይስ ከዛ በፊት የምትመኘው ነገር ነበር? ያው የሰው ልጅ መቼም በቀጥዬ ምን ልማር የሚለው ሲወስን መጀመሪያ ያለበትን ነገር በደንብ ይወስናል እና በወላይትኛ አንድ አባባል አለ፣ ኦይታ ሳጢን ሳጢዮ ሳቤሴስ ይላል እና ኖርማሊ ቂጣም ይሁን ብስኩት ስትበይ ዝም ብለሽ እየበላሽ እስከ ጥግ አትሄጂም። ትነክሺውና ቀጥለሽ የት መንከስ እንዳለብሽ የሚነግርሽ ቂጣው ወይም ብስኩቱ ነው የሚለው እና ልክ ለምሳሌ የመጀመሪያ ዲግሪን ተምሬ መጨረሻ ዓመት ላይ ልክ ወደ ሶሻል ሳይኮሎጂ እንደው ኤንጂኦ የመግባት ፍላጎት ያው አካባቢ ያለ ሰው ተጽዕኖም ውጤት ጭምር ስለሆነ እንደው የተሻለ ኤንጂኦ ለመግባት የሚያስችል ትምህርት ምን ብማር ይሻላል የሚል አይነት ነገር በነበረን ከጓደኞቼም ጋር በጣም እንደ ወንድማያቸው ጓደኞች አሉኝ። አብረን ቁጭ ብለን ስንማከር ይህን ፊልድ ብንማር ይሻላል በሚል ነው ወደ ማህበራዊ ስነልቦና ወይም ሶሻል ሳይኮሎጂ በሰዓቱ አዲስ አበባ ዩኒቨርሲቲ አዲስ የተከፈተና የመጀመሪያ ባች የተቀበለ ፕሮግራም ነበር እና እሱን ለመማር ገባን። እሱን ለመማር በገባን ወቅት ያን እንዳልኩሽ እየተማርኩ በተመሳሳይ ደግሞ ክሩዝ የሚባል ትምህርት ቤት አለ። ክሩዝ አዲስ አበባ እዚህ ድሮ ስቴፕስ የሚባል ኋላ ላይ ክሩዝ የሆነው እዛ ትምህርት ቤት አስተማሪነት በጀመርኩ ወቅት ነው ማስተርስ ትምህርት እንዳለፍኩ ያወቅኩትና በዛም ውስጥ የትምህርት ቤቱ ባለቤት የነበሩት አቶ ሰይፉ የሚባሉ በጣም ጥሩ ሰው እና አርአያ ሊሆኑ የሚችሉ ሰው ይህን ትምህርት እድል አግኝቻለሁ፣ ምን ይሻለኛል ማለት በሰዓቱ መስራት ካልቻልኩ መማር ከባድ ነው አዲስ አበባ ውስጥ እና በሚል ፕሮግራምህን አምጣ በምንችለው መልክ እናመቻችልሃለን ተብሎ የነበረኝን ሎድ ቀንሰው ጠዋት እንዳስተምር ብቻ 3 ክሬዲት አወር ተደርጎ ከሰዓት ትምህርቴ እንድማር በዛም ሂደት ውስጥ እሱ ትልቅ እርዳታ ረድቶኛል እና ኋላ በዚህ ሁለተኛ ዓመት ማስተርስ ትምህርቴ ላይ ያለው ነው አዲስ አበባ ዩኒቨርሲቲ ስትራቴጂክ ፕላን ኤንድ ኢንተርናሽናል አፌርስ የሚባል ኦፊስ የገባሁት እና በዛ በገባሁበት ወቅት እዛ ዶክተር አብይ ጣሴ የሚባል የአሶሺየት ቫይስ ፕሬዚደንት ነበር። በሱ ሱፐርቪዥን ሜንተር እየሰራው ባለውበት ወቅት ፕሮፌሰር አንድሪያስ እሸቴን ምናልባት ታውቂ ይሆናል። ከሱ ጋር ተዋወቅን። በዛው ኦፊስ ያለው በፕሮፌሰር አንድሪያስ ኦፊስ ስር ስለነበር ከእሳቸው ጋር የመተዋወቁ ዕድል አጋጣሚው ተመቻቸልኝ። በዚህም በተለያየ ስራ አብረን በምንሰራበት ወቅት ማስተርሴን ተምሬ ከጨረስኩ በኋላ ስለ ትምህርት አይነት ነገር ያወሩኝ ነበር እና ለምን አትማርም ይሉኛል። አይ ብማር ደስ ይለኛል፣ ፒኤችዲን ግን የምፈልገው አይነት ትምህርት እዚህ ሀገር ውስጥ የለም። ምንድን ነው የምትፈልገው ትምህርት? አይ ሶሻል ሳይኮሎጂ ነው ማስተርሴን የተማርኩ፣ ፒኤችዲንም በዛ ብቀጥል ደስ ይለኛል የሚል ፍላጎቴን በሰዓቱ ጠቀስኩና ብዙ ያነበበም ሰው ስለሆነ በሰዓቱ አይ ሶሻል ወርክ እኮ የሚባል ትምህርት አለ፣ ብዙ ነገሩ መሰረቱ ብዙ ዲሲፕሊኖች ናቸው፣ እነ ሳይኮሎጂም እነ ሶሲዮሎጂም እንደዚህ የሚል እና እዛ እኮ ብትገባ ጥሩ ፊት ነው እና ይሄን እድል ካለ በዚህ አይነት መልክ ብታስብ የሚል አይነት ሀሳብ አመጣልኝ እና ቅድም ያልኩት ተረትም የሚገናኘው እዚህ ጋር ነው። ከሰዎች ጋር የምታደርጊ ግንኙነት ያንንም ግንኙነት ወደ ተሻለ ነገር እንድትቀይሪ አጋጣሚው የተፈጠረልኝ እና በዚህም ምክንያት ነው ሶሻል ወርክ መማር እንዳለብኝ በሰዓቱ ዶክተር አብይ ጣሴም
ሶሻል ወርክ ትምህርት ቤት ዲንም ጭምር ነበራቸው የቫይስ ፕሬዚደንት አዲስ አበባ ዩኒቨርሲቲ ሆኖ እና ይህን ፍላጎት እና የሪክሩትመንት ፕሮሰስ ማለፍ እንዳለብኝ ተነጋግረን በዚሁ መልክ ፒኤችዲን ሶሻል ወርክ ለመማር የገባሁት በዚህ መልክ ነው። ሶሻል ወርክ የገባሁት ሶሻል ወርክም ከገባው በኋላ ኮርስ ወርኮች በምንወስድ ወቅት ብዙ ነገሮችን በምን ኤሪያ ላይ ብሰራ ይሻላል ምናምን የሚል አይነት ፍላጎት እና ክፍል ውስጥ ካሉ ኮሆርት ወይም ከኔ ባች ተማሪዎች ብዙዎቹ ህጻናት ላይ ሴቶች ላይ ያተኩሩ ነበር እና እኔ ምን አለ እስቲ ማለት አረጋውያንም ኢትዮጵያ ውስጥ ቁጥራቸው እየጨመረ ነው እና ለምን የመመረቂያ ጽሁፌን ወይም ዲዘርቴሽኔን እነዚህ የማህበረሰብ አካላት ላይ አረጋውያን ቅድም እንዳልኩኝ ሶሻል ወርክ ከተለያዩ ችግር ውስጥ ያሉም ወይም ደግሞ የተለያዩ ቻሌንጅ ውስጥ ካሉ ማህበረሰብ አካላት ጋር ይሰራል የሚለው አንዱም ነገር መሰረታዊ ነገር አለ። ስለዚህ ልጆች ላይ አካል ጉዳተኛ ሴቶች ላይ የሚሰሩም ስለነበሩ እኔ እስቲ ደግሞ ይህንን ነገር ልሞክር በሚል አረጋውያን ዙሪያ ያሉ ነገሮችን ማንበብ ኋላም ላይ የመመረቂያ ጽሁፌን ዲዘርቴሽኔን የአረጋውያን የኑሮ ሁኔታን በተመለከተ የነሱ ዌልቢንግን በተመለከተ ደህንነታቸው ምን ይመስላል አዲስ አበባ ውስጥ በሚል መልኩ ማህበራዊ፣ ስነልቦናዊ፣ ሌላ አካላዊ ጤናቸውና አካባቢያዊ ጤናቸው ምን ይመስላል በሚሉ ጉዳዮች ላይ የመመረቂያ ጽሁፌን ልሰራ የቻልኩት በዛም ነው እና ሶሻል ወርክ የገባሁት በዚህ መልክ ነው። የተለያየ ጉዞዎች ይኖረዋል ወደ ውጭ። በተለይ አሁን እዚህ ለመምጣት ተመልካቾቻችን ወደዚህ ቤት ለመምጣት ዋነኛ ምክንያት የሆነን ነገር ይህ ቤተሰብ ትልቅ አስተማሪ፣ ትልቅ የሆነ ራሱን የሚጠብቅበት በዚች ቤት ውስጥ አንድ ህግ አውጥተው እሱም ውጭ ተጉዞ ሲመጣ ራሱን በማስቀመጥ ለብቻ ተገለ በማስቀመጥ የቤተሰብህን ደህንነት ትጠብቀሃልና ያ ሁኔታ እንዴት ነው? እስቲ የነበረውን ጊዜ እስቲ አስታውሰኝ። የነበርኩት ይሄ የኮሮና ኮቪድ-19 በጣም ወደ ትልቅ ኢሹ ሆኖም መነጋገሪያ በሆነ ወቅት እኔ ካናዳ ነበርኩኝ ቶሮንቶ እና እዛም ባለውበት ወቅት የጠቅላይ ሚኒስትሩም ባለቤት በዚህ ኮቪድ-19 በሽታ ማለት ዲዚዝ ወይም ቫይረሱ እንደያዛት ንግግ ሰማው በዜናም እና የነበርኩበት ስቴትም ደግሞ ከሌላው በአንጻራዊነት ቁጥሩ ካናዳ ውስጥ ካሉ ስቴቶች ኦንታሪዮ የሚባለው ወይም ካናዳ ያለችበት በሰዓቱ እኔ እዛ በነበርኩበት ወቅት ወደ 400 ምናምን አካባቢ ሰዎች በኮቪድ-19 ቫይረስ እንደተጠቁ ወይም ወረርሽኝ ተጠቂ እንደሆኑ ሰማሁኝ እና እኔም ያለውበት ቦታ ላይ የተለያዩ እንደዚህ ማህበረሰብ ወይም ብዙ ሰዎች የሚሰበሰቡበት አይነት ወይም የሚጠቀሙበትን አይነት ሁኔታዎች ስጠቀም ነበር። ለምሳሌ የከተማ ውስጥ ትሬኖችን እጠቀም ነበር፣ ባቡር እጠቀም ነበር። የተለያዩ ክላሶች ኮርስ ደሊቨር ማለት የአጭር ጊዜ ኮርስ ሰጥ ነበር። የተለያዩ ቶኮች አደርግ ነበር ወይም የተለያዩ ርዕሰ ጉዳይ ላይ የአረጋውያን ሁኔታ በኢትዮጵያ የሚለውን ለስታፉ እዛም ላሉ በሶሻል ወርክ ትምህርት ክፍል ውስጥ ላሉ ፋክልቲዎችን ንግግር እና እዛ በቆይታዬ በነበረ ወቅት ከሰዎች ጋር የተለያዩ ግንኙነቶችን ሳደርግ ነበር እና ኋላም እኔም እዛ ሆኜ ወደዚህ ከመምጣቴ በፊት የተለያዩ ሀገር ፍላይቶች እየቆሙ ወይም ደግሞ በረራዎች እየተቋረጡ በነበረበት ወቅት እዛው ያለው ሎክዳውን ወይም ደግሞ ማንም ሰው ከቤቱ እንዳይወጣ ሚል ካናዳ ውስጥ ባለውበት ወቅት እዛው ታወጀ። ስለዚህ በዚህ ቅድም ባልኩሽ አይነት ሁኔታዎች ውስጥ ብዙ ሰው በሚሰበሰብበት ብዙ ሰው የሚጠቀምባቸውን አይነት ሁኔታዎችን ውስጥ ስለነበርኩ ያለውበትን ስታተስ አላውቅም። ስለዚህ ወደዚህ ከመምጣቴ በፊት ወይም ጉዞ ከማድረጌ በፊት ኢትዮጵያ ውስጥ ይሄ ከውጭ ሀገር የሚመጡ ሰዎች ወደ ማቆያ ይግቡ ከሚለው ሳምንት በፊት ነው እኔ ወደ ኢትዮጵያ የመጣሁትና አዋጁ ከመውጣቱ በፊት ነው ወደ ኢትዮጵያ የመጣሁት። ስለዚህ ከእሷ ከባለቤቴ ጋርም አወራን። ስመጣ ብቻዬን መሆን እንደምችል ወይም ደግሞ አሁን የተባለውን የዓለም ጤና ያወጣውን መሰረታዊ ሕጎችን መጠበቅ እንዳለብን ተነጋገርን። ስለዚህ ከልጆችም ጋር ንክኪ እንደማይኖር መጨባበጥ እንደማይኖር ቀድማ እሷ ይሄንን እየነገረቻቸው ጠበቀች። ልክ እንደመጣው የመጣው ዕለት የሚፈለገውን የአካላዊ ንክኪውንም ይሁን
ርቀት አካላዊ ፈቀቅታ የምንለው አሁን ፊዚካል ዲስታንሲንግ ቀደም ተብሎ ምናልባት ሶሻል ዲስታንሲንግ የተባለ ትንሽ እኛ ጋም የአውዱም ቃላቱን የመጠቀምም ትንሽ ብዥታም ነበር እና በተቻለ መጠን የአካላዊ ፈቀቅታ ፊዚካል ዲስታንሳችንን በጠበቀ ሁኔታ እዚህም ልክ እንደመጣው ቤት እንደገባው እዚሁ ቤት ውስጥ ራሱን የቻለ ስቶር አለ እና ይዤ የመጣሁት ልብሶቼም ቦርሳው ሁሉ እዛ ክፍል ውስጥ አስቀመጥንና ሙሉ ነገሮች ሳይጸዱ ወደ ልጆች ጋር እንዳይመጡ ልጆች ያው እንደ ልጅ ይጓጓሉ። ልክ ስመጣም ሲያገኙኝ መጨበጥ ቢፈልጉም እንደማንችል ተነጋግረን እንዴት ነበር? አሁን እሱ ጊዜ ነው በጣም እኔ የሚከብድ የሚመስለኝ አባታቸውን ተለይቷቸው የቆየ አባታቸውን ለማግኘት እንዴት ነበረ? እንዴት ነው አፕሮች ያደረጉት? እንደው እሱን ነገር ቢነግሩኝ። ለመያዝ አልሞከሩም? እየመጡ ወደ አንተ ተነግሯቸው ስለነበር አምነው ነበር እና በተወሰነ እንደማይጨብጡኝ ያውቀዋል። ግን በእግር እንጨብጠዋለን የሚል ስምምነት እግር ለእግር ሚል ስምምነት ነበረን እና ልክ ስመጣ ያደረጉት በርቀት ሆነው እግራቸውን የሰጡኝ እነሱ ቢናገሩ ጥሩ ይመስለኛል። እና ልክ በእግር የመጨባበጥ ያህል ንክኪ ያደረግን ጫማ ለጫማ በዛ መልክ ነው ወደ ቤት የመጣሁት። ዶክተር ውጭ በነበረ ጊዜ እዚህ ለብቻው ራሱን አግልሎ የተቀመጠበትን ሁኔታ እናንተ ሁለታችሁ በጣም በረዥሙ ስታወሩ ነበረ። ተስማምታችሁ ነው እንደዛ የተደረገው? የነበረው ነገር የአንቺ መረዳት ምን ይመስል ነበረ? አልከበደሽም? እንዴት ባለቤቴን እንደው 14 ቀንም ሳንገናኝ እንዴት ይሆናል ምናምን ያልሽው ነገር የለም? አዎ ከባድ ነው። ግን ከኔ በበለጠ እኔ ያው ብዙ አመት አብረን ኖረናል። አይ እንደዛ ሳይሆን አብረን ኖረናል። ለኔ ብዙም ከባድ አልነበረም። ተነጋግረን ያው በብዙ ነገር እንረዳዳለንና ለልጆቹ ነበር እንደውም በጣም የሚከብድ የነበረው። ግን ለኔ ብዙም ከባድ አልነበረም። መጀመሪያ ከመምጣቱ በፊት ተነጋግረን ምን ማድረግ እንዳለብን አውርተን ስለነበረ ለብቻው እንደሚሆን እኔ እንደውም ልጆቹን የማሳመን ስራ ነበር ሰራ የነበረው። ምክንያቱም ልጆች ብዙ ቀረቤታ የነበራቸው ልጆች በአንድ ጊዜ አባታችሁን አትነኩም፣ ኧረ እኔ አባቴ እንዴት ሰላም አልልም ምናምን ሲል ነበር። ሳሚ እኔማ በአባቴ ቀልድ አላቅም ሲል ነበር። ግን ይሄ ልጆች ማንም ማለት አሁን ነው እንጂ የተረዱት። መጀመሪያ እንደመጣ እሱ ሮብ ነው የመጣው። ከዛ በፊት አርብ ነው ኢትዮጵያ ውስጥ የመጀመሪያው ኬዝ የተገኘ የነበረውና ለነሱ ከባድ ነበረ። ልጆቹን አባታችሁን አትንኩ ማለት ወይም ደግሞ አትቀራረቡ ማለት አለበት እንዴ ብለው እንዲጨነቁ ምናምን ያደርጋል። ግን እዛ ብዙ ኬዝ ስለነበረ አሁን ግን እንደዚህ እዛ ሌላ ቦታ ከሚሆን ሆቴል ሌላ 2 ሳምንት ከሚቆይባችሁ እዚሁ አንዱ መኝታ ቤት ሆኖ ተራርቃችሁ ወይም እሱ ለብቻ ይሆናል ሰላም ሳንባባል በዚህ መልኩ ነው መሆን ያለበት ወደሚለው እነሱን ወደ ማሳመን ነው እንጂ ለኔ ብዙም ከባድ አልነበረም። ያው 2 ሳምንት ምክንያቱም የከፋ ነገር እግዚአብሔር አላደረገውም እንጂ ምናልባት ውጤቱ ፖዚቲቭ ቢሆን ኖሮ እንትኑ ከባድ ነበር የሚሆነው። ተቀራርበን ቢሆን እሱ በቆየበት አጋጣሚ ለእንደዚህ አይነት ነገር ተጋልጦ ቢሆን ኖሮ ውጤቱ የበለጠ ከባድ ይሆን ነበር። ግን ይኸው ከ14 ቀን በኋላ ከልጆቹም ጋር ሰላም ተባብሎ እንደ በፊቱ ንጽህናችን እየጠበቅን ነው እንደ ቤተሰብ ያለ ነው። ምን ያህል ጊዜ አሁን ለብቻ ተቀምጠ? 14 ቀን ራሴን ችዬ እዚሁ መኝታ ቤት የራሱ መታጠቢያ ቤት አለው ከውስጥ ቤቱም አጋጣሚ ሆኖና በዛ መልክ እዛ ልቆይ ችያለሁኝ እና በዛ ወቅት በ14 ቀን ውስጥ በርቀት እንተያያለን። ንክኪ እንደሌለ ተስማምተንም ስለነበር እነሱም ሲያደርጉ የነበሩት ለልጆች በጣም ከባድ ነገር ነው ይገባኛል። ቀኑን መቁጠር ነው የያዙት። 13 ቀን ቀረ፣ 10 ቀን ቀረ፣ 2 ቀን ቀረ፣ 1 ቀን እና ሲያልቅ እንላፋሃለን የሚል ነገር ነበር። ሁለቱም ደጋግሞ ፕሮሚስ ነበረ ከዚህ ስትወጣ መላፋት። እውነት ነው። ቃል ገብቻለሁ። ብዙ ጊዜ እንደ ቤተሰብም ያው የሚጠይቁትን ነገር ሁሌ ማሟላት
ላንችል እንችላለን። ስለዚህ እንደ ዲሲፕሊን አድርገናቸው በተወሰነ ያሳደግነው ስንችል እናደርጋለን የሚለው መጠበቅ ልጆች እንዳለባቸው በተለያየ በቀድሞ ኑሯችንም አኗኗራችንም የተለማመዱት ትንሽ ነገርም ስለነበር ይሄን ቀን መቁጠር ነው እንደ አንድ ኮፒንግ ሜካኒዝም እነሱ የሚያደረጉት። እኛም በዚህ መልክ የ14 ቀን ካለፈ በኋላ ነው በደንብ የተቀላቀል ነው። አሁን ተቀላቀል ብንልም አገር ውስጥ የሚያወጣው የዓለም ጤናም ድርጅት ያወጡ መሰረታዊ ነገሮችን ለመጠበቅ በተቻለን መጠን እንሞክራለን። ምንድን ናቸው አሁን እነዛ የወጡት? ለምሳሌ አብራችሁ አሁን እንደዚህ አንድ ፋሚሊ አንድ ቤተሰብ ውስጥ እየኖራችሁ የምታደርጓቸው አሁን ያንን ጊዜ ጨርሳችሁ አንድ ላይ ናችሁ። እስቲ ምንድን ናቸው? አሁን ለምሳሌ አንዱ የተቀመጠው መሰረታዊ ነገር ይህንን ኮቪድ-19 ወይም ቫይረስ ለመከላከል ንጽህና ወይም መታጠብ የሚለውን ለምሳሌ እንደ ወላጅ እኛ ለነሱ አራያ ልንሆን በምንችል መልኩ ስናደርግ እነሱም ያንኑ ነገር የመተግበራቸው ነገር የበለጠ ይህንን ነገር ደጋግመን እንናገራለን። ከዛ ውጭም ያሉ እነሱ በሚገባቸው መልኩ ማስረዳት ማለት ነው ናቸው ነገሮች ከአቅም በላይ የሆኑ ነገሮች አይደሉም። በልጆች አእምሮ በአዋቂ እንኳን በጣም የሚረብሽና ፍርሃት ሊፈጥር በሚችል መልክ ነው ሚዲያዎች ላይ የሚቀርቡትና በተቻለ የምናገኘውን ከዛም መረጃ መወሰን በመቻል መረጃዎችን በተመለከተ ያሏቸውን ጥያቄዎች ልጆች እንዲመልሱ ግልጽ እንዲያደርጉልን እነሱ በሚገባቸው መልኩ ማስረዳት ማለት ነው። ይሄንን እናደርጋለን። ሌላው አካላዊ ቅድም እንዳልኩሽ ከቤት ወጥተው ለምሳሌ ያህል ከቤት ምንም አስገዳኝ ነገር ከሌለ አይወጣም። እንደ ቤተሰብ ተስማምተናል። የቤተሰቡ ህግ ነው ይሄ። እሺ ልጁ አሁን ኳስ የሚጫወታልና የትኛው ቤት ላይ ተፈቀደለት? አሁን በፊት መቼም ይሄ አይፈቀድም ነበረ። የትኛው ቤት ላይ ነው የተፈቀደለት? እነሱ ቢናገሩ ጥሩ ይመስለኛል። ማለት በፊት የተከለከለ አሁን እየተፈቀደ ነው። በቃ በፊት የመከልከል ማለት ታች አውርደናቸው ይጫወቱ ነበር ይህንን ፍላጎታቸውን። አሁን ግን ቤት ውስጥ ንብረት ላይ ሰሩ የሚችሉ ቀላል አይነት ኳሶችን ይዘው አሁንም ያን ህግ አልጣስንም ማለት ያለ ንብረት መጠበቅ እንዳለባቸው ያውቃሉ። በዛ ውስጥ መጫወት የሚችሉትን ነገር እንዲያደርጉ አንዱ መኝታ ቤት ለሁለት ወንድምየው ጋር ገብተው እዛ ይጫወታሉ እና በተወሰነ መልክ በዚህም መልክ ጊዜያቸውን እንዲያጠፉ እያደረግን ነው። እዚህ ከመጣ በኋላ ለብቻ የተገለልክባት ቤት 14 ቀናት እንደው አሁን ሰዎች በጣም የሚከብዳቸው ከባድ የሆነባቸው ነገር ምንድነው? እዛ ለብቻ ተገሎ የሆነ ዲፕሬሽን ውስጥ ይገባሉ። የጭንቀት ነገር እንዴት ይቻላል 14 ቀን ውስጥ ብቻችንን ምናምን የሚሉ ሰዎች ናቸው። አሁን እንደምንሰማው አንዳንድ መረጃ ኖሮባቸው እንኳን ማለት የተለያየ ግንኙነታቸውን እያወቁ ዝም ብለው ከማህበረሰቡ ጋር የተቀላቀሉ ግዴለሾች አሉ፣ አሁን የምንሰማው በየጊዜው ማለት ነው። እርስዎ ግን ለቤተሰቦ ትልቅ ዋጋ በመስጠት ይሄንን አድርገዋል እና እዛ ውስጥ ምን እያደርጉ ነበር? አሁን ምን በማድረግ ነበር ጊዜዎትን የሚያሳልፉት? ነው ማለት ይሄ 14 ቀን መገለል ወይም ደግሞ ዘግቶ መቀመጥ በራሱ አስቸጋሪ ነው። ማለት ከባድ ነገር ነው፣ ከለመድነው ነገር ውጭ የሆነም ነገር ስለሆነ ያ ግን ማለት ለምሳሌ ከዚህ ቀደም የነበሩ ጓደኞች ሊሆኑ ይችላሉ የምታገኛቸው። ከነሱ ጋር ያለንን ግንኙነት አካላዊ ወይም ቅርብ ለቅርብ ባይሆንም በስልክ የመለወጥ ነገር አለ። ለምሳሌ በስልክ እየተደዋወሉ የዚህ የኮፒንግ ሜካኒዝሞቻችን ውጤት የሆኑ ሰዎችን በስልክ የማግኘት ወይም ደግሞ የራስ የነበሩ እኔ ማለት ማማክራቸው ተማሪዎችም ስላሉ የራሴም ስራዎች ስለነበሩ በተወሰነ ጊዜ ወረቀቶችም ኮምፒውተሮቼ ላይ እየሰራው አንዳንዴም በተወሰነ መልኩ ፊልሞች እያየውኝ ራሴን ይህንን ጊዜ ለማለፍ በተለያዩ የኮፒንግ ሜካኒዝሞችን ተጠቅሜያለሁኝ እና እውነት ነው ከባድ ነው። ግን አንዱም ጭንቀት የሚፈጥረው ነገር ምንድነው? ስለ ራስ ጤናም ከማሰብ በላይ ለሌላው ቤተሰብ ጤናም መጨነቁም ራሱ ሌላ ተጨማሪ በርደን ነው ለሰው የሚሆነው እና ይሄን በመረዳት ሰዎች ጊዜያዊ ለሆነ ነገር ራስን ፍላጎትን በመግታት ወደሚፈለገው ወይም ማንፈልገው ነገር መጥቶ ብዙ ነገሮችን እንዳናበላሽ በዛ አይነት መልክ መሆን እንዳለበትም ከማመን ነው የሚመነጨው እና እውነት ነው አስቸጋሪ ነው። ግን የተለያዩ መንገዶችን በመጠቀም አነስ ብሎ በቤት ውስጥ ሊሰሩ ቢችሉ ትንሽ ስፖርቶችንም በማድረግ
አካላዊ ቅድም ያልኩትም እንቅስቃሴው በራሱ ለአእምሮም ጤናም ጥሩም ስለሆነ የሰፊ ቦታ ላይኖር ይችላል። ነገር ግን ባለች ቦታ ላይ ይሄን ነገር ማድረግ እንደሚቻል የተማርኩበትም ነገር ነው እና ከዛ ውጭም በሆነ ደግሞ ማታ ላይ ርቀቴን ጠብቄ ወጥቼ ማለት ማንም ንክኪዎችን በማላደርግበት አይነት ሁኔታ አካላዊ ፈገግታው በመጠበቅ የ20 የ30 ደቂቃ ወክ አድርጌ ተመልሼ ወደ ክፍሌም የገባውበት ወቅት አለ እና እነዚህን ነገሮችን ነበር ስጠቀም የነበረው በቆይታ። የቤተሰብ አሁን ኃላፊነታቸውን ያልተወጡ ሰዎች አሉ፣ አሁንም ቢሆን ማለት ነው። አሁንም እንደምንሰማው በመረጃ የሚነገረን እነዛ ሰዎች በምን መልኩ ራሳቸውን ማግለል እንደሚችሉ ለማህበረሰቡ እንዴት ተቆርቋሪ እንደሚሆኑ እስቲ ያለህን አንተ የሶሻል ወርክ ባለሙያ እንደመሆንህ መጠን ይሄ ያንተ ልምድ ለሌላው አስተማሪ ነገር ነው እና ምንድን ነው የምትመክራቸው? ጥሩ ነው። ምናልባት የኔ ልምድ ስል እዚህ በአጋጣሚ እንደድሎ ነው ዩኒቨርሲቲ አፓርታማ ውስጥ የሚኖሩ ከኔም ከውጭ ሀገር መጥተው በተሻለ ራሳቸውን ሆቴል አቆይተው የተቀላቀሉ አሁን ልጆቻቸው ለምሳሌ የ1 ዓመት ከምናምን ልጅ ያለው ቤተሰብ አለ እዚህ። ልጁ ሊረዳው አይችልም። ለምሳሌ ንክኪ ማድረግ የለብኝም፣ ሰላም አልልህም፣ አልጨብጥህም ቢለው ሊረዳው አይችልም። በዚህ አይነት ሁኔታ ሙሉ ለሙሉ ቤተሰቡን ከባለቤቱ ጋር ኮሚኒኬት አድርጎ 2 እዚህ ዩኒቨርሲቲ አፓርታማ ውስጥ እንኳን የሚኖሩ ሆቴል ውስጥ ቆይተው ይህንን ጊዜ ማለት ሆቴል ውስጥ መቆየት ብዙ ኮስት አለው። እውነት ነው፣ የራስ ወጪ አለ። ያን ሁሉ መስዋዕትነት ከፍለው 14 ቀናቸውን ጨርሰው የተቀላቀሉ ጥሩ ማስተማሪያ ሊሆኑ የሚችሉም ሰዎች አሉ። በዚሁ ልክ ደግሞ አሁን ከሚዲያም የምንሰማው አንዳንዶቹ ከገቡበት ማቆያ ብራይብ እያደረጉም ይሁን በተለያየ መንገድ ጥለው ይወጣሉ የሚባሉ አሉ እና ይሄ በጣም አስቸጋሪ ነው። አሁን ማለት እንደ መንግስት ከመሪው ጀምሮ ብዙ ነገር ሲደክሙ እናያለን። ብዙ ሪሶርስ ለማምጣትና ይህን ችግር እንዴት መቋቋም እንደምንችል እኛ ግን እንደ ግለሰብ ልናደርግ የምንችለው ወይም ልናዋጣ የምንችለው ትንሿ ነገር እቺ ነች እና ይሄ እውነት ነው፣ አስቸጋሪ ነው። ግን በተቻለን መጠን ይሄን ጊዜ እስክናልፍ ስታተሳችንን እስክናውቅ ለምሳሌ ያለንበትን ደረጃ ቢያንስ ያሉን ፍላጎቶቻችንን በመግታትም ሊሆን ይችላል ወደ ሌላው ለምሳሌ ኮሚኒቲ ወረርሽኝ ወደዛ ደረጃ ከደረሰ መከላከል በእኛ አይነት አይደለም ደሃ ሀገር በትላልቅ ሀገሮችን እንኳን የተሻለ የጤና አገልግሎት ያላቸውን ሀገር ምን ያህል እየፈተነ እንደሆነ በሽታውን ከሚዲያም ካሉ ተጨባጭ እውነታዎች ወይም ፋክቶች ልንማር ችለናል እና ሰዎች ይሄን ነገር ማወቅ አለባቸው። ራስን ስንጠብቅ ቤተሰብ እንደምንጠብቅ፣ ቤተሰብ ስንጠብቅ በአካባቢን ከዛ አልፎ ሀገር እንደምንጠብቅ በማወቅ ሁሉም በተሻላቸው መጠን ይሄንን ነገር ማድረግ ቢችሉ የተሻለ ነው ብዬ አስባለሁ። ለብቻ አግልህ ራስን በተቀመጥክበት ወቅት አሁን ባልካቸው መልኩ ጊዜህን አሳልፈሃል። በማንበብ ስፖርት በመስራት ወክ በማድረግ እና የተለያዩ ነገሮችን በማድረግ እና አንተ ይሄ አሁን ሙያህንም እየሰራ ነው። በእኛም ቴሌቪዥን ጣቢያ ላይቭ ገብተህ ለብቻ ሆኜ እያሳለፍኩኝ ነው ብለህ የሆነ ትምህርት የሰጠህበትም ሁኔታ አለ። እያስተማርክ የመጣህበት ነገር አለ። የጓደኛዬ ነብዩ ልጅ እዚህ መታ ማለት ይህን ጥንቃቄ በማድረግበት ወቅት ራቅ በሉ አትጠጉኝ እና ህፃን ልጁም አለች እና ያን በማደርግበት ወቅት ይሄ ነገር እንዴት ነው መሳይ ኮሮና ይዞታል እንደ አትቅረቡ የሚለው አይነት የሚሉ ነገሮች ቀላል አልነበሩም። ነገር ግን ራሴን ስጠብቅ ወይም ደግሞ ራሴን ስታተሴን እስካውቅ ያደረግኩት ነገር ምንም እንኳን አስቸጋሪ ቢሆንም መጨረሻው ማለት ከ14 ቀን በኋላ ምንም አይነት ምልክቶችን ባለማየቴም በነበረውም ነገር ልጆች ኋላም ላይ እንደፈለጉት ማግኘት መቻላቸው ያንን በማሰብም ስለነበር ያደረግኩት በጣም ደስ ብሎኛል። አስጨናቂ የሆኑትን ከዛ በኋላ ባሉን ጊዜ ደግሞ ልጆች ያሏቸውን ጥያቄዎች ከዚህ ቀደም ባለቤቴም ስለነሱ ስለ ጉዳዩ ያላትን መረጃዎች ሼር ታደርግ ነበር። አሁን ደግሞ እኔም ሪሌቲቭሊ ከቀድሞ ከነበረው መቅረብም ስለቻልኩኝ ስለ ጉዳዩ ያላቸውን ጥያቄዎች የመመለስ ወይም ደግሞ ቤት ውስጥ ለምሳሌ ያህል እንዲያጠኑ ክትትል በሚያስፈልገባቸው ሁኔታዎች ክትትል የማድረጉን አይነት ነገር መስራት ወደሚችልበት ደረጃም ጭምር ስለመጣሁኝ ይሄ ጊዜ አስቸጋሪ ቢሆንም ውጤቱም ጥሩ ነው።
ይሄ ማለት ዛሬም ላይ ያበቃል አይደለም። አሁን ሀገር ውስጥ የተለያዩ ኬዞች ፖዚቲቭ የሆኑትን እያየን የመጣንበት ነገር አለና ጥንቃቄው የበለጠ ተጠናክሮ መቀጠል እንዳለበት ነው የተረዳሁት እንጂ አለቀ የሚባል መጨረሻ የለውም። ይህን ጉዳይ እስክንቆጣጠረው ወይም ደግሞ መጨረሻው ምን ሊሆን ይችላል የሚለውን እስክናይ ድረስ። ወይዘሮ ሄለን አንቺስ በምን ሙያ ላይ ነው የተሳተፍሽው? ምን እየሰራሽ ነው ያለሽው? በግሪክ ኮሚኒቲ ስኩል አስተማሪ ነኝ። በማስተማር ሙያ ላይ ነው የምገኘው። ልጆች ጋር ተማሪዎች ጋር አብሮ መሆን ያለው የማህበራዊ ግንኙነትሽ ምን ይመስላል? ኮስታራ አስተማሪ ነሽ ወይስ እንዴት ነው እዛ ያለው ነገር? ብዙም አይደለሁም ማለት የሚገባኝን ነገር እሰራለሁ። ያው ልጆችን ከልጆች ጋር መዋል ጥሩ ነው እና ብዙም ኮስታራ የሚባል አስተማሪ አይደለሁም እና በተቻለ መጠን ልጆችን ወደ እኔ እንዲቀርቡ የሚገባኝን ነገር ወይም ማስተላለፍ ያለብኝን ነገር እንዲረዱ ነው እንጂ ብዙም ያው ልጆች ፍቅር ስትሰጫቸው ነው የሚቀርቡሽ ትምህርቱንም የሚወዱትና በዛ መልክ ነው። ሾፒንጎች ይኖራሉ። እሱን ለመግዛት መቼም አልፎ አልፎ የመውጣት ነገር አለ በሌሎች ሰዎች ላይ የማየውና ያንን አድርገሽ ስትመጪ ራስሽን በምንድን ነው የምትቆጣጠሪው? ልጆቹንም ጋር የይዘሽም የመጣሻቸውን እቃዎች እንዴት ነው የምትጠቀሟቸው? እንዴትስ ነው ወደ ቤት የምትገቢው መልሰሽ? አዎ አልፎ አልፎ እወጣለሁ። እኔም እንደዚህ አትክልቶች ምናምን ለመግዛት በመውጣበት ጊዜ የውጭ ልብስ ወይም ጫማ አድርጌ ሄዳለሁ። ስመለስ ግን ውጪ ላይ አውልቄ ነው ጫማዬንም የምገባው። ከዛ ገብቼ የሚያስፈልገውን ነገር ልብሴንም ምናምን አውላልቄ የነበረውን ውጪ ላይ የለበስኳቸውን በሙሉ አውልቄ ነው ወደ ቤት የምገባው። አትክልቶችም የገዛዋቸው ማንኛውንም ነገሮች እዛው አስቀምጬ ኮሪደር አለ እዛ አንድ ቦታ ላይ አስቀምጠን ነው እንጂ በሚቀጥለው ቀን ነው አሁን የምንጠቀመው ያለ ነው። ምክንያቱም እንደዛ ነው የምናደርገው። ቀደም ብለን የሚያስፈልጉን ነገሮች ቀደም ብለን ገዝተን ነው እንደዛ ነው የምንጠቀመው። ምክንያቱም ምናልባት አሁን በሚዲያም የሚባለው በተለያዩ ነገሮች የምንሰማው ከውጭ በሚመጡ ነገሮችም ላይ ሊኖሩ ስለሚችሉ ፌስታልም ላይ የተለያዩ የምንገዛቸው ነገሮችም ላይ በአካላዊ ንክኪ ምክንያት ሊኖር ስለሚችል እሱን ነው እያደረግን ያለ ነው። ዛሬ ለምሳሌ ከገዛውኝ በሚቀጥለው ቀን ነው ያንን ነገር የምንጠቀመው። ጫማም ልብስ ወደዛው ያንን ነገር አንጠቀምም። ከውጭ እንደመጣንም ደግሞ ያው ሁላችንም እንደምናደርገው እጃችን እንታጠባለን፣ ፊታችን ምናምን ታጥበን ነው ወደ ውስጥ የምንገባው። አሁን በዚሁ በኮሮና ቫይረስ ምክንያት ተማሪዎች ረፍት ላይ ናቸው። ቤት ውስጥ ሌላ እንደገና እነሱን ትሪት ማድረግ መንከባከብ የሚሰጡ ደግሞ በቴሌግራም ትምህርቶች አሉ። ያው አንቺ መምህር ነሽ ታውቂዋለሽ ሁሉንም ነገር። እነሱን ነገሮችስ እንዴት ነው ለነሱ የምታስረዱበት ሁኔታ? ለአንቺ በእርግጥ ቀላል ነው፣ ለሌላ ቤተሰብ ግን አሁን ይሄንን ማድረግ አልቻሉም። ልጆች በጣም በቃ ሰለቻቸው፣ ወደ ውጭ እንውጣ ይላሉ፣ ያስቸግራሉ። እና ይሄን በምን መልኩ ነው እያስኬድሽ ያለሽ? ከትምህርት ቤታቸው የሚመጡ ሆምወርኮች አሉ። እነሱን እንዲሰሩ አግዛለሁ፣ እናግዛለን ባለቤቴም እኔም። እሱ ብቻ ሳይሆን ለጥናት ሌላ ፕሮግራም መውጣት አለበት። ምክንያቱም ከጠዋት እስከ ማታ ድረስ ያ የሚመጣው የቤት ስራ ብቻ ቤት ውስጥ የሚሰሩት ብቻ በቂ ላይሆን ይችላል። ያላቸውን መጽሐፍ ተጠቅመው እያለፉ የተማሩትን ብቻ ሳይሆን ወደፊት የሚመጣውንም በተቻለው መጠን ቤተሰብ ይሄ የቤተሰብ ኃላፊነት ነው። በተቻለ መጠን እሱን ማገዝ አለብን እንደ ወላጅ ማለት ነው። እና እኛም አሁን በቤታችን የምናደርገው እሱን ነው። ለምሳሌ እሱ 2ኛ ክፍል ነው ትልቁ ልጃችን፣ እሱ ኬጂ ተማሪ ነው። በአቅማቸው ልክ ወይም ደግሞ
የሚመጥናቸውን እንደ ወላጅ እሱን ነው ምን እያደረግን ያለ ነው። ቀድሞ መጽሐፋቸው ላይ ያሉትን የተማሯቸውንም ወደፊትም ደግሞ የሚማሩትን ይሄ ነገር እስከ መቼ ሊሆን እንደሚችል ስለማናውቅ እሱን ቀድመን ነው እያሳየንና እየሰራን ያለ ነውና ወላጆችም እሱን እንዲያደርጉ ነው የምመክረው እኔ። አሁን ዶክተር መሳይ ብዙ የቤተሰብ ኃላፊነቱን የተወጣ ባልም ነው እና ይሄን ነገር በማድረጉ አንቺ እንዴት ነው ይሄን የምታዩ ማለት ነው? እንደው አይ እዚህ እንኳን እኔ የነበርኩበትን ስለማቅ ምንም ችግር የለም ብሎ እንኳን ቢመጣ ምን ያህል ነበር አንቺ የምትታገዩ ይሄንን እንደ ሚስትም እንደ ቤተሰብ ኃላፊም? እስኪ ንገሪ። አይ ሊመጣ የሚችለውን ነገር አስረዳለሁ ማለት ማንም ሰው ቤተሰቡን ወይም ባለቤቱን ጠልቶ አይደለም ያንን የሚያደርገውና እሱ እንኳን እንደዛ ቢል ኖሮ አላለም እንጂ ቢል ኖሮ ግን በመተማመን ማለት ዲስከስ በማድረግ ተነጋግረን ነው ልንፈታ የምንችለው። ምክንያቱም ይሄ ነገር ሊመጣ የሚችለው ነገር ምንድነው? ቤተሰቡን የሚወድ ልጁን የሚወድ ወላጅ ያንን አያደርግም ብዬ አስባለሁ። ምክንያቱም በምንም ሊያውቅ አይችልም። አንድ ሰው ምልክቱ እስካልታየበት ድረስ የኮሮና ቫይረስ ፖዚቲቭ መሆኑን ምናምን አያውቅም አይደለ ወይ? ምርመራ ካልተደረገ ምልክቱን ካላየ በስተቀር። ስለዚህ ተነጋግረን ነበር ልንፈታ የምችለው። ምናልባት እሱ እንደዛ ስላላለኝ እኛ ላይ ያ ነገር አልደረሰም። ግን እንደ ማነው የትዳር አጋር ግን ቁጭ ብለን ተነጋግረን ነው ያው ከመምጣቱም በፊት ያንን ነበር ላደርግ የምችለው። ምክንያቱም አንድ ክፍል ወይም ደግሞ ሆቴል ውስጥ መቆየት እንዳለበት ነበር ልነግረው የምችለው። ምክንያቱም ይሄ ማንንም የሚያስከፋም እንትን የሚልም ነገር አይደለም ብዬ ስለማስብ። ለምንድን ነው አሁን እረፍት ላይ ቁጭ ያላችሁት? በምን ምክንያት ነው? እስኪ ንገረኝ። በኮሮና ቫይረስ ምክንያት። ምንድን ነው ኮሮና ቫይረስ? ከሰው ወደ ሰው የሚተላለፍ ቫይረስ። ምንድን ነው የሚተላለፍበት? አሁን ከሰው ወደ ሰው ነው። ምን በማድረግ ነው የሚተላለፈው? በመጨባበጥ። ራስህን እንዳይይዝ ምንድን ነው የምታረገው? እስኪ ንገረኝ። እጄን በሳሙና መታጠብ። እሺ አባትህ አሁን ውጭ ሀገር ነበረ፣ ሲመጣ የሆነ ሌላ ቦታ ነበረ። ምን ሆኖ ነው እዛ ውስጥ የነበረበት? ለምንድን ነው ብቻውን ቁጭ ያለው የዛን ቀን? እዛ የኮሮና ስላለ ምርመራ ስላልተደረገ እስከሚያደርግ ድረስ እዛ ቁጭ አለ። ትምህርት የለም አይደለ? ቤት ውስጥ ነው የምትቆዩት። ምን እያደረክ ነው የምትቆዩት? እያጠና። እሺ ምን አጠና? ማት፣ ሶሻል አጠና። እሺ ሌላስ ደግሞ ምን አደረክ ካጠናህ በኋላ? የቱ ጋር ነው መጫወቻ ሜዳ? መኝታ ቤት። በፊት አይፈቀድም ነበር አይደል? አይ ቆንጆ ነው። አሁን ተስማምቷል? ትምህርት ሲጀምር ደግሞ ወደ ትምህርት ቤት ትሄዳለህ? ቤቢዬ ስምህ ማን ነው? እስኪ ንገረኝ። ኢሲያና። ስንተኛ ክፍል ነህ? ኬጂ ነው። ሰካራም ደርቤ ይባላል። የት ነበር የምትሰሪው? ኢንተርኮንቲኔንታል ነበር የምሰራው። አሁን ሼፍ ነሽ? ኧረ ባለሙያ ነሽ። እንዴት ነው ይጣፍጣል ምግብሽ? አዎ ነው። እንዴት ተጠራጠርሽ? አይጣፍጥም እንዴ? አሁንም እየሰራሽ ነው? አይ አሁን አቁመናል። በዚህ በኮሮና ቫይረስ ምክንያት ከመስፋፋቱ በፊት እንትናልና ተዘጋ ስራ። ከብዙ እንግዶች ጋር ግንኙነት ነበረሽ? ብዙ ግንኙነት ስላለን እዛ ሆቴል ስለሆነ የውጭ ዜጎች ብዙ ስለሚመጡ ያው እንትን ነበረን። ያው የሚያገናኘን ነገር ነበር። በሽታው እንዳይዘን ጥሩ ነው መጠንቀቅ ነው። ራሳችንንም ሰውንም እናድናለን ቤታችን በመቀመጣችን። በተለይ ደግሞ ከአረጋውያን ጋር የተያያዘ ነው የጥናት ጽሁፍህና ይሄንን አሁን ደግሞ በጣም አስከፊ የሚሆነው እድሜው ከገፋ ወዳለ እድሜ ላይ ያለ ሰው ላይ ነውና
እስቲ አረጋውያኖችስ የራሳቸውን ጥንቃቄ ምን ማድረግ አለባቸው? የሚያመጣውስ ችግር ምንድን ነው የሚለውን እንደ ባለሙያ እንደ ቤተሰብም እስኪ እንገሩ። አዎ ይሄ ኮቪድ-19 ወይም ኮሮና ቫይረስ በተለያዩ የማህበረሰብ አካላት ላይ ሊያደርስ የሚችለውም ጫና እንደየ እዛ የማህበረሰብ አካላት ወይም የእድሜ ባሉበት የእድሜ ክልል ሊለያይ እንደሚችል እያየን ነው። ከሚወጡ መረጃዎችም ለምሳሌ ከሟቾች ቁጥር ብናይ የአንበሳውን ድርሻ የሚይዙት ብዙዎቹ አረጋውያን ናቸው። ምክንያቱም ተያያዥ የሆኑ የዚህ ክሮኒክ የሆኑ በሽታዎች ያሉባቸው ሰዎች መተንፈሻማ አካል ይሁን ሌላ በሽታ የማገገም ታሪካቸው ወይም ደግሞ በጣም ውስንነት ስለነበረው ብዙ እየሞቱም ያሉት በሌላው ዓለም እነዚሁ የማህበረሰብ አካላት ስለሆኑ እነሱ ላይ የበለጠ ጫና ያሳድራል። ምክንያቱም ቀደም ብለን ለመግለጽ ወይም እንደተወያየ ነው ይሄ በራሱ ኮሮና የምንለው ነገር መረጃው መጥነን ለጥንቃቄ ከሚሆን በላይ ማግኘቱ በራሱ የሚረብሽ ነገር አለው እና የመረጃውን ሲያገኙም ለጥንቃቄ በሚሆን መልኩ እንዲያገኙ እነዚህም የማህበረሰብ አካላት መርዳት ይኖርብናል። ወይም ደግሞ ምንሰራቸውን ስራ እነሱን መሰረት ወይም ታርጌት አድርገን መስራት ይኖርብናል። በቂ መረጃ ያን መረጃ ጥንቃቄ ሊያደርጉ የሚችሉበትን እነሱም ጋር የተለየ አይሆንም። የተቀመጡ መስፈርቶችን መከተል ለምሳሌ መታጠብ ሊሆን ይችላል። ከሌላ ሰው ጋር ወይም ደግሞ አካባቢ ሄደው ሊያደርጉ የሚችሉትን ንክኪ በመቀነስ ቤት መዋል የሚለውም ለእነሱም ጭምር ነው እና ይሄ ጊዜ እስኪያልፍ በተቻለ መጠን ጥንቃቄ እያደረጉ እና የተለያዩ የእድሜ ክልል ስል ልጆችም ቅድም አንስቼ ነበር እና ልጆች ራሱ የአእምሯቸው ፕሮሰስ ሊያደርግ የሚችለው የመረጃ መጠን አለ እና ይሄን ሊያውቁ የሚችሉት ወላጆች ናቸው። ስለዚህ ልጆች በዚህ ጭንቀት ወይም ከበቂ በላይ መረጃ በማግኘታቸው ምክንያት ከዚህ ቀደም ከሚያሳዩት ባህሪ ወጣ ያለ ባህሪ ቢያሳዩ ወላጆች ይሄ ሊመጣ የቻለበት አንዱም ምክንያት ልጆች ስለ ጉዳዩ ካላቸው ፍርሃት ወይም ደግሞ በባህሪው ይሄ በሽታ ወይም ደግሞ ወረርሽኝ የሚወዱትን ነገር ሊያሳጣቸው ይችላል ከሚል ሊመነጭም ስለሚችል ልጆቹ ከዚህ ቀደም ትተውት የነበሩትን አንዳንድ ነገር በየቤቱ እንደየልጁም ሊለያይ ይችላልና ሊያሳዩ ለምሳሌ ድሮ የሚጫወቱትን የሚያደርጉትን ነገር ኢንጆይ የሚያደርጉትን ነገር ዛሬ ላይ ላይደሰቱ ይችላሉና ስለዚህ ቤተሰብ ባለው እውቀት ልክ ወይም ደግሞ የልጆች ተንከባካቢ ክትትል እያደረገ ለጥያቄዎቻቸው ምላሽ በመስጠት ወይም ደግሞ ከበቂ በላይ መረጃ ልክ ከአዋቂ ጋር ቁጭ ብለው ስለ ኮቪድ የሞት ቁጥርና የበሽተኛ ቁጥር መረጃ ያን ሁሉ ለልጆች መስጠት የለብንም እና ይሄ በአንድም መልኩ ለወላጆችም እንደ ጥሩ አጋጣሚም ነው። ሳይወዱ በግድ ቤት ውስጥ ተሰብስበው እንዲቀመጡ የሆኑበት አንዱም ነገር ነው። ስለዚህ እንደ ቤተሰብ ልጆቻቸውን ክትትል በማድረግ ልጆች ደግሞ የሚያደርጉትን ነገር ወይም የሚሰሩትን ነገር ከምን ሊመነጭ እንደሚችል ወይም ደግሞ ያሉበት ችግር የሀሳብ የመደበትም ሊሆን ይችላል ያሉት ክፍሎች እንዴት ሊወጡ ይችላሉ የሚሉትን ነገር በጥንቃቄ መስራት ይኖርብናል። ያልተማሩ ወላጆች ያሉባቸው ቤተሰቦች ሊኖሩ ይችላሉ። በዚህ ወቅት ወጣቶች ከሚያደርጓቸው የበጎ አድራጎት ስራዎች ውስጥ አንዱ እንደነዚህ አይነት ቤተሰቦች ባሉበት በቤተሰብ በአካባቢ ደረጃ በመለየት ልጆቻቸውን ጥንቃቄው እንዳለ ሆኖ እጁን መታጠቡ የአካላዊ ንክኪን ማራቁ ወይም ደግሞ የሚያስፈልገውን ፈቀቅታውን በጠበቀ መልኩ እነዚህ ወጣት ልጆች በየሰፈሮቻቸው ያሉትን ልጆች ለምሳሌ አንዳንድ የትምህርት ድጋፍ ወይም የማስጠናቱ ወላጆች ያልተማሩበት አይነት በሆነበት ሁኔታ እነዚህ ወጣቶች በዚህ መልክ ሊረዱ ይችላሉ። ቤተሰቡ ላይ ያለውን ጫና ለምሳሌ ልጆች ቤት ውስጥ በመዋላቸው ምክንያት ማድረግ የሚችሉትን ነገር እስኪያጡ ድረስ ግራ በሚጋቡበት አይነት ሁኔታ ወጣቶች በዚህ መልክ ሊረዱ ይችላሉ። ሌላው ቀደም ተብሎም እንደ አገርም ያየነው አንዱ ያለንበት ተጨባጭ ሁኔታ እውነት ነው፣ ደሃ ሀገር ነን። መንግስት ቤት ለቤት ሄዶ ሁሉን ሰው መመገብ አይችልም። የስነ ልቦና ጫና የበሽታው ብቻም አይደለም።
የሚበሉትን ማጣት። አሁን ለምሳሌ ሌላው ሀገር እንዳደረግነው በር ዘግተን ማንም ሰው እንዳይንቀሳቀስ ማለት የምንችልበት አይነት ሁኔታ ውስጥ አይደለንም። ስለዚህ እንዲቀመጥ እናድርግ ካልን ደግሞ እያንዳንዱ ከመንግስት ሌላው ሀገር ከባድ ወይም ሀብታም የሚባሉ ሀገሮች እንኳን ምን ያህል እንደተፈተኑ አይተናል። እና በዚህ ውስጥ እያንዳንዱ ሰው የሚችለውን ትንሽ ነገር መርዳት በሚችልበት መልኩ የድጋፍ ኢኮኖሚክ ድጋፍ በማድረግ ያን ጫና የስነ ልቦናውን ጫና የበሽታው ምክንያት ላይ የበለጠ ካፒታላይዝድ እንዳይደረግ ወይም ችግሩ የከፋ እንዳይሆን መርዳት መቻል አንዱ እሱ ነው። ሌላው ሰው ቤት ውስጥ በሚውልበት ጊዜ የሚችለው ማንበብ የሚችለው ማድረግ የሚችለው በተቻለው መጠን እያነበበ ወይም ደግሞ አዳዲስ ነገሮች ቤት ውስጥ በመሞከር ሊሆን ይችላል። ለምሳሌ ወንዶችም በተቻለ መጠን እንደው ሌላው ቢቀር ትንሽ ማድረግ የሚችሉት ገብቶ ኪችን ውስጥ እቃ ማጠብ የበሉበትን ማጠብ ቢችሉበት እንደ አንድ አጋጣሚ በመውሰድ ራስን ኢንጌጅ የሚያደርጉበት ወይም ደግሞ ለምሳሌ ከዚህ ቀደም ጠዋት ስራ የሚገባ ሰው ጠዋት ተነስቶ ሌላ ቤት ውስጥ ሊሰራ የሚችለውን ነገር ማሰብ መቻል አለበት እንጂ ዝም ብሎ መቀመጡን በራሱ የመደበት ስሜቱን የበለጠ እንዲያይልና የበለጠ የስነ ልቦና ጫናም ሊያሳድርና ኋላም ላይ አእምሮ ቀውስም ውስጥ እንዳይገባ። ምክንያቱም እስከ መች ነው ቤት ምንቆየው የሚለው ነገር አይታወቅም። ስለዚህ ከዛሬው ጀምረን ዛሬ ጀምሮ እያንዳንዱ ሰው ቤት ማድረግ የሚችለውን ነገር ራሱን ኢንጌጅ የሚያደርግበትን ነገር የተለያዩ ነገሮችን ማየት ይችላል። ቢያንስ አስተማሪ የሆኑ ነገሮችን ልጆችስ ቤት ውስጥ ምን ቴሌቪዥን ነው የሚያዩት የሚለውን ነገር እንደውም ክትትል ለማድረግ ይሄ አይዲያል ጊዜ ነው። ከዚህ ቀደም ልጆች ብቻቸውን በሚውሉበት አይነት ሁኔታ ምን እንደሚያደርጉ ምን እየሰሩ እንደሚውሉ ወላጆች ማያውቁበት እና ቀደም ብለን እንዳልነው በቤት በመዋላቸው ምክንያት ከዚህ ቀደም የነበሩን ህጎችን ብለን እንደ ቤተሰብ የያዝናቸውን አንዳንዶችን መልሰን ሪከንሲደር ማድረግ አዳዲስ ልምምዶች ማድረግ መቻል አለብን። ልጆች ያሏቸውን ጥያቄዎች መመለስ፣ ልጆች ቤት ውስጥ በሚገኝ ሀብት ወይም ሪሶርስ እንዴት ኢንጆይ ሊያደርጉ ወይም ደግሞ ሊዝናኑ ወይም ኢንጌጅ ሊያደርጉ እንደሚችሉ ይሄንን ወላጆች ከልጆችን የሚሉትን ሀሳብ እየወሰዱ አብሮ በመስራት እነዚህን እንክብካቤዎች ማድረግ ይኖርባቸዋል እና ይሄን ያድርጉ ስንል ይሄ ሁሉም ማድረግ ከቻለ በየቤቱ ራሱን መጠበቅ ከቻለ ምንለውን ውጤት ሪሌቲቭሊ በአጠር ባለ ጊዜ ውስጥ ከውነን ወይም ደግሞ የምንፈልገውን ይህን ወረርሽኝ መቆጣጠር በሚቻልበት ደረጃ ተቆጣጥረን ወደ ቀጣይ ወደ ቀድሞ ቢዝነሶቻችን ስራዎቻችን መመለስ እንችላለን ብዬ አስባለሁ እና ይሄን ስናደርግ ከየእድሜው ከወጣት እስከ ልጆች አረጋውያን ብለን ራሳችንም ከእንደዚህ አይነት ነገር ራሳችንን መጠበቅ ይኖርብናል ብዬ ማስተላለፍ የምፈልገው መልእክት ይሄ ነው። አመሰግናለሁ ዶክተር። ውድ ተመልካቾቻችን የዛሬው የቤተሰብ ወግ ፕሮግራማችን በዚህ መልኩ ተጠናቋል። እናንተም ጥሩ የሆነ ትምህርት እንዳገኛችሁ እምነቴ ነው። እጃችሁን ታጠቡ፣ ርቀታችሁን ጠብቁ፣ በተቻላችሁ መጠን ከቤት አትውጡ የዕለቱ መልእክታችን ነው። ሰላም።